ጤና ነክ ጉዳዮችን የምናነሳበት ስለ ጤናው ሰዓታችን ላይ ተገኝተናል። በስለ ጤናው ብዙ ጤና ነክ ጉዳዮች ይዳሰሳሉ፣ ሂደቶቹን እናያለን። ዛሬ ደግሞ ስለ ፓርኪንሰንስ ነው የምናነሳው። ፓርኪንሰንስ ፔሸንት ሰፖርት ኦርጋናይዜሽን ኢትዮጵያ ማዕከል ውስጥ እንሄዳለን። አብራችሁን ነው። ሰላም ጤና ይስጥልን። በዛሬው ስለ ጤናው ፕሮግራማችን ፓርኪንሰን ዲዚዝ ምንድነው፣ መንስኤው ምንድነው፣ እንዴት ነው ህክምናው የሚለውን ልናይ የፓርኪንሰን ህሙማን ማህበር አለ። እዛ ውስጥ ገብተን ደግሞ ያለውን መረጃ እንወስዳለን። ሰላም እንደምን ሰላም ነው? ይመስገን ነው። እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆየን። እንግዲህ ያው ድርጅታችን የፓርኪንሰን ፔሸንት ሰፖርት ኦርጋናይዜሽን ኢትዮጵያ ወይንም ደግሞ የፓርኪንሰን ህሙማን መርጃ ድርጅት ይባላል። እናመሰግናለን። ማን ልበል አንተ? እንግዲህ እኔ ዘሪሁን እባላለሁኝ። ዘሪሁን ኃይሉ የድርጅቱ የህዝብ ግንኙነትና የሀብት ማፈላለግ ባለሙያ ነኝ። አሁን በማህበር ውስጥ ምን አይነት አገልግሎቶች ነው የምትሰጡት? በማህበር ውስጥ እንግዲህ በዋናነት 3 መሰረታዊ ስራዎች ይሰራሉ። የመጀመሪያው ድርጅቱ ሲመሰረትም አንደኛው ዓላማው ምንድነው? ስለ ፓርኪንሰን ያለው የግንዛቤ ክፍተት ስላለ ያንን ግንዛቤ መፍጠር ስለነበረ የግንዛቤ ፈጠራ ስራ ይሰራል ማለት ነው። ሁለተኛው የካፓሲቲ ቢልዲንግ ወይም ደግሞ የአቅም ግንባታ ስራዎችን የሚሰራው ያ ነገር ምንድነው የሚያደርገው? በሀገራችን ያሉት የኒውሮሎጂስቶች ወይም የነርቭ ሐኪሞች ቁጥር በጣም ውስን ነው። ስለዚህ ምንድነው ማድረግ የሚቻለው? እነዚህ ህሙማኖች ህክምናው ለማግኘት የግድ ከፍተኛ ሆስፒታል ላይ ነው የሚመጡት ማለት ነው። ስለዚህ ባሉት በየጤና ተቋማቶች ላይ ያሉ የጀነራል ሐኪሞች ወይንም ደግሞ ጠቅላላ ሐኪሞች የሚባሉትን በማሰልጠን ቢያንስ ፓርኪንሰንን ለይተው ወደሚገባው ቦታ ሪፈር እንዲያደርጉ ወደሚገባው ቦታ እንዲመሩ የማድረግ ስራ እንሰራለን። ህሙማኖቹ ደግሞ አጠቃላይ ስለ ፓርኪንሰን በሽታው የተለያየ ባህሪ ታማሚዎቹ የተለያየ አይነት ምልክት ስለሚያሳዩ ምልክቱን እንዴት መቆጣጠር እንዳለባቸው፣ በምን አይነት መልኩ ነው ራሳቸውን ማኔጅ ማድረግ ያለባቸው፣ ለምሳሌ በጣም በሚንቀጠቀጡ ሰዓት ምን ማድረግ አለባቸው፣ እግራቸው የሆነ ቦታ ላይ ተለጥፈው አልነሳ ሲል ምን ነው ማድረግ ያለባቸው የሚለውን የመሳሰሉት ነገሮችን ስልጠና ያገኛሉ። በነርቭ ስፔሻሊስት ሐኪሞች ስልጠና ያገኛሉ። ይሄኛው አንደኛው ስራችን ነው። ከዛ ባሻገር ኬር ኤንድ ሰፖርት ወይም ደግሞ የድጋፍና እንክብካቤ የሚባል ስራ እንሰራለን። ያ በዋናነት ትኩረት የሚያደርገው የመድኃኒት ድጋፍ። አሁን በድርጅት ውስጥ 550 ታማሚዎች ከከነማ ፋርማሲ ጋር ድርጅቱ ውል ገብቶ የወሩ እየሄዱ ከዛ መድኃኒት በነፃ ይወስዳሉ። ድርጅቱ ደግሞ በዛ በቢሉ መሰረት በወሩ መጨረሻ ሄዶ ያንን ነገር ክፍያ ይፈጽማል ማለት ነው። ከዛ ውጪ አሁን ካሉን አጠቃላይ ድርጅቱ 1200 አባላቶች አሉት። ከዛ ውስጥ 80 አልጋ ላይ ያሉ ህሙማኖች አሉ። እነዚህ ህሙማኖች ምን ይፈልጋሉ? ዳይፐር ይፈልጋሉ፣ መድኃኒት ይፈልጋሉ፣ ንጽህና መጠበቂያ ማቴሪያሎችን ይፈልጋሉ፣ የቤት ለቤት አገልግሎት ይፈልጋሉና ድርጅቱ ይሄንንም አገልግሎት ይሰጣል ማለት ነው። ከዛ ባሻገር እንግዲህ ያው እንደምታየው እዚህ ጋር ፊዚዮቴራፒ ሴንተር ይላል እና እዚህ ፊዚዮቴራፒ አገልግሎት እንሰጣለን። አንደኛው እንደ ህክምና መንገድ ከሚታየው ነገር ፓርኪንሰን የፊዚዮቴራፒ ህክምና ነው። ፊዚዮቴራፒ የሚሰሩ ህሙማኖችና ማይሰሩ ህሙማኖች ያላቸው የበሽታው ሂደት ልዩነት አለ። ለምሳሌ በደንብ ፊዚዮቴራፒ ተከታትሎ የሚሰራን ታማሚ በ2 ዓመት 3 ዓመት በሽታውን ፕሮግረስ ያዘገያል። ሌሎች አሉ። አሁን እንግዲህ እዚህ ጋር ትሬኒንግ ሴንተር የሚል ነገሮች አሉ። ይሄ ትሬኒንግ ሴንተር ደግሞ ምንድነው የምናደርገው? ያው ህሙማኖች ስልጠና ይወስዳሉ። ሁለተኛ ነገር ደግሞ ምንድነው 745 የፓርኪንሰን አስታማሚዎች አሉ። ስለዚህ የፓርኪንሰን ህመም ክፉ ከሚያደርገው ነገር አንዱ የሚገርምህ ነገር እንትን ነው የሚሆነው፣ ሰዎቹ ስራ መስራት አይችሉም። ስለሚንቀጠቀጡ ዴሊ ታስካቸውን በደንብ መስራት ስለማይችሉ ከስራ ይገለሉና ቤት ነው የሚሆኑት። እነሱ ብቻ አይደለም ቤት የሚሆኑት፣ አንድ ተጨማሪ አስታማሚ ይፈልጋሉ የሚያንቀሳቅሳቸው። አንዳንዴ ይወጡና ረስተው የመርሳትም ችግር ያጋጥማቸው ወደ ተለያየ አይነት ቦታም ስለሚሄዱ በቅርበት የሚከታተል ሰው ያስፈልጋል። ስለዚህ ቤት ውስጥ 2 ሰው ከስራ ውጭ ይሆናል ማለት ነው። ይህንን ችግር ለማቅለል ምንድነው የታሰበው? እነዚህን አስታማሚዎች አሰልጥኖ የተወሰነች የቢዝነስ ስራ እንቅስቃሴ የሚጀምሩባትን የፋይናንስ ድጋፍ በማድረግ እዛው ያስታመሙ ቤታቸው ውስጥ የገቢ ማስገኛ ስራ ላይ የተሰማሩ ቢያንስ የመድኃኒት ወጪያቸውን መሸፈን የሚችሉበትን እድል ለመፍጠር ብለን እሱን ስራዎች እንሰራለን። ከዛ ባሻገር እንግዲህ ያው የዊልቸር፣ የምርኩዝ፣ የመነጽር እንደዚህ የመሳሰሉ እንዲሁም ደግሞ የተንቀሳቃሽ መጸዳጃ ቤት አሁን ፔሸንቶቹ እዚህ መታጣጣፊያ አካባቢ ላይ ችግር ስለሚያጋጥማቸው እንደልባቸው ማንኛውም መጸዳጃ ቤት መጠቀም ስለማይችሉ ተንቀሳቃሽ መጸዳጃ
እንትኖች አሉና እነሱን የመሳሰሉ ነገሮችን ድጋፍ ያደርጋል ማለት ነው ድርጅቱ። እንደ ራይስ ምንድነው ይዛችሁ የተነሳችሁት? እንደ ራይ እንግዲህ ያው እነዚህ የፓርኪንሰን ህሙማኖች የሚገባቸውን ህክምና የሚገባቸውን አገልግሎት የሚያገኙበትን እንዲሁም ደግሞ ከመገለል የጸዳ እነዚህን ፔሸንቶች ማቀፍ የሚችልን ሲስተም መፍጠር ነው። ምናልባት እንደ ተጨማሪነት አገልግሎታችን ዋናነት ትኩረት ያደረገው አዲስ አበባ ውስጥ ነው። ግን የተወሰኑ በተለይ የአቅም ግንባታ ስልጠናዎችን በባህር ዳር በፈለገ ህይወት ሆስፒታል ጋር በመተባበር መቀሌ ከአይደር ሪፈራል ሆስፒታል ጋር በመተባበር ከአሰላ ቲቺንግ ሆስፒታል ጋር በመተባበር እንዲሁም ደግሞ በዱራሜ ማዕከላዊ ኢትዮጵያ ከምባታ ዞን ዱራሜ ከተማ ላይ ከዶክተር ቦጋለች ገብሬ መታሰቢያ ሆስፒታል ጋር በመተባበር እዛ የአቅም ግንባታዎችና የተወሰኑ ድጋፎች የተወሰኑ እንቅስቃሴዎች እናደርጋለን። ወደ ገጠራማ አካባቢዎች ላይ በጣም ኢንፍራስትራክቸራል ፕሮብሌም አለ። ከዛ ከኢንፍራስትራክቸሩ ፕሮብሌም ባሻገር ደግሞ የመገለሉም ግንዛቤውን ብዙ ክፍተቶች ስላሉ ወደዛ የማስፋት ተጨማሪ ራዕዮችም አሉት ድርጅቱ ማለት ነው። መስራቹ አለው ብለኸኛልና ብታስተዋውቀኝ ደግሞ ደስ ይለኛል። መስራቿ እንግዲህ ወይዘሮ ክብራ ከበደ ትባላለች። እስከ ኖርዌይ ሀገር ማስተርሷን የሰራች በሀገራችን የግብርናው ዘርፍ ላይ ከፍተኛ አስተዋጽኦ ያበረከተች ባለሙያ ነበረች። አሁን አለች ውስጥ እሷን ላገናኝና ከእሷ ጋር የተወሰነ ቆይታ አድርጉ። እሺ እንኳን ደህና መጣችሁ። እንግዲህ የድርጅቱ መስራች ወይዘሮ ክብራ ከበደ እሷ ናት። እንግዲህ ከእሷ ጋር ትንሽ ቆይታ ማድረግ ትችላላችሁ። እንዴት ነው? ሰላም ነው? እንዴት ነው? ማን ልበል? ክብራ ከበደ እባላለሁ። የዚህ የፓርኪንሰን ማህበር መስራች እንደሆኑ ነግሮኝ ነበር። እንዴት ሊመሰረት ቻለ? ለራሴ የፓርኪንሰን ህመምተኛ ነኝ እና ህመምተኛ ፓርኪንሰን በጣም ተቸግሬ ነበር። እንደውም ያላቅም ሐኪም ቤት የለብሽም ይሉኛል። መንቀሳቀስ ያቅተኛል፣ እግሬ ይደክማል፣ ያቅተኛል፣ ሰውነቴን መቆጣጠር ያቅተኛል። 2 ዓመት በኋላ ወደ አሜሪካ ሄጄ ነው የታወቀልኝ። ምን ያህል ዓመቱ ነው አሁን? 4 ዓመት ነው። 24 ዓመት። ሌሎችም ይቸገራሉ ብዬ ጀመርኩት። ምን ያህል ጊዜ ሆነው አሁን ከተመሰረተ? 15 ዓመት። ማን እንበል? ራስሽን እስቲ በደንብ አስተዋውቂ። ሰብለ ወንጌል አስማረ እባላለሁ። የነርቭ ስፔሻሊስት ሐኪም ነኝ። በጥቁር አንበሳ በአዲስ አበባ ዩኒቨርሲቲ ውስጥ በኒውሮሎጂ ዲፓርትመንት ውስጥ እሰራለሁ። እንዲሁም የኢትዮጵያ ኒውሮሎጂስቶች ማህበር ፕሬዚዳንት ነኝ። በዚህ በፓርኪንሰን ሰፖርት ኦርጋናይዜሽን ደግሞ እንደ ቤተሰብ ነኝ። ከህክምና ጋር የተያዘ ስራዎችን አብሬያቸው እሰራለሁ። እንግዲህ ዛሬ እዚህ ያመጣን ስለ ፓርኪንሰን ልናወራ ነው እና ፓርኪንሰን ምንድን ነው የሚለውን በደንብ ትገልጭልን እና ደግሞ አማርኛ ሳለው? አማርኛ የለውም። ፓርኪንሰን የአንድ ግለሰብ ስም ነው። በፈረንጆቹ አቆጣጠር በ1817 አካባቢ አንድ ዶክተር ፓርኪንሰን ጄምስ ፓርኪንሰን የሚባሉ እንግሊዝ ሀገር የሚኖሩ ሐኪም ናቸው። ምልክቶቹን እያስተዋሉ በጣም ብዙ ሰው የፓርኪንሰን ህመም የሚመስል ምልክቶች ያሏቸውን ሰዎችን አንድ ላይ አድርገው ሼኪንግ ፓልሲ በሚል መጽሐፍ አሳተሙና ለዛ መታሰቢያነት ነው ህመሙ በእሳቸው ስም ነው የሚጠራው። ፓርኪንሰን ማለት በቋሚነት በጭንቅላታችን ውስጥ ያሉ የእንቅስቃሴን በሚመለከቱ የሚሰሩ ነርቮችን የሚጎዳ ህመም ነው። በጭንቅላታችን ውስጥ ዶፓሚን የሚባል ንጥረ ነገር የሚያመርቱ ጥቃቅን ሴሎች አሉ እና የዚህ ንጥረ ነገር ጥቅም የተቀናጀ ወይም ስሙዝ የሆነ የሰውነት እንቅስቃሴ እንዲኖር ማድረግ ነው እና ፓርኪንሰን ህመም የሚያጠቃው እነዚህን ሴሎችን ነው። ቀስ በቀስ እያጠቃ የሚሄድ የነርቭ ህመም ነው ወይም በቋሚነት ወይም ክሮኒክ ዲዚዝ የምንለው አይነት የህመም አይነት ነው። በዋናነት እድሜያቸው ከ60 በላይ የሆኑ ሰዎች ላይ በይበልጥ በጉልህ የሚታይ አይነት ህመም ነው። መንስኤዎቹ ምንድን ናቸው? ከፋፍለን ማየት እንችላለን። የመጀመሪያው እድሜ አንዱ ትልቁ ፋክተር እድሜ ነው። ይህ ማለት ግን ወጣቶች ላይ አይከሰትም ማለት አይደለም።
ሁለተኛው ጾታ በተወሰነ መልኩ ስናየው ሬሾውን ስናወዳድረው ወንድን ከሴት ስናወዳድር የወንዶች ሴቶች ላይ በተወሰነ መልኩ በለጥ ብሎ እናየዋለን። እንደው በቁጥር ለመግለጽ 1.5 ለ1 ወይም 2 ለ1 አካባቢ ነው ሬሾ። ከዛ ውጭ ግን ኢንቫይሮንመንታል ወይም ከአካባቢ ጋር የተያዙ ፋክተሮች አሉ። ለምሳሌ የጸረ አረም ኬሚካሎች ከኢንዱስትሪ የሚወጡ አንዳንድ ኬሚካሎች ተጋላጭ መሆን፣ ገጠር አካባቢ ላይ ውሃ የሚጠቀሙት የጉድጓድ ውሃ እንደዚህ ኮንታሚኔሽን ካለ ከኬሚካሎችም ጋር ለዚህ ሊያጋልጥ ይችላል። ሌላው ትልቁ መንስኤ አደጋ ነው። በተደጋጋሚ ጭንቅላታችን ላይ የሚደርሱ አደጋዎች ቀስ ብሎ ከብዙ ዓመታት በኋላ በዚህ ህመም ሊገለጹ ይችላሉ። ሌላው ዘረመል ነው። ኦልሞስት ከ10 እስከ 15% ቤተሰብ እናት፣ አባት፣ እህት፣ ወንድም ካለበት ህመሙ ሊይዝ ይችላል። ወይም ደግሞ ስፖራዲክ የምንለው በድንገት የሚገለጹ የዘረመል ችግሮች ለዚህ ሊያጋልጡን ይችላሉ። አሁን ሲነሳ ምልክት አለው? እንዳጠቃላይ ህመሙን ስናየው 2 አይነት ምልክት ነው ያለው። በእንግሊዝኛው ሞተር እና ነን ሞተር እንለዋለን። በአማርኛው ከእንቅስቃሴ ጋር የተያዘና ከእንቅስቃሴ ጋር ያልተያዘ ምልክቶች ብለን እንጠቅሰዋለን። የመጀመሪያው ምልክት የመንቀጥቀጥ እጅ ላይ ሊሆን ይችላል፣ እግር ላይ፣ አንገት ላይ የመንቀጥቀጥ ምልክት ያሳያል። ሲጀምር አካባቢ ብዙ ጊዜ በአንድ በኩል ነው የሚጀምረው፣ ወይም በቀኝ ወይ በግራ እጅ። ሁለተኛ መንገድ ላይ ወይም ሲራመዱ የእጅ እንቅስቃሴያቸው በተወሰነ መልኩ የመቀነስ ነገር፣ ፊታቸው ላይ ያለ ስሜትን የመግለጽ ነገር የመቀነስ ነገር፣ የማሰብ አቅማቸውም ደህና ሆኖ ቀልጠፍ ብሎ ለመራመድ እየፈለጉ ግን ለመፍጠን አለመቻል፣ ኢቭን እንቅስቃሴን መጀመር መቸገር አይነት ስሜት ይኖራል። በእጅም በግርም ላይ ያሉ መገጣጠሚያዎች ላይ ያሉ የሰውነት መጥበቅ ወይም ሪጂዲቲ እንለዋለን። ይሄ መጀመሪያ አካባቢ የምናያቸው ምልክቶች ናቸው። ቀስ በቀስ ደግሞ ፖስቸርን አለመጠበቅ ወይም ባላንስን አለመጠበቅ እንዲሁም የመውደቅ ምልክቶችም ሊያጋጥሙ ይችላሉ። እነዚህ ሞተር ያልኩህ ናቸው። ነን ሞተር ያልኩህ በጣም ብዙ አይነት ባህሪ ያላቸው፣ ለምሳሌ ከእንቅልፍ ጋር የተያዘ ሬም ስሊፕ ዲስኦርደር ወይም ከእንቅልፍ ጋር የተያዘ ችግሮች ሊያጋጥሙ ይችላሉ። የሆድ ድርቀት ሊያጋጥም ይችላል። ኮግኒቲቭ የግንዛቤ የማስተዋል ወይም የማስታወስ ጋር የተያዘ ችግር ያጋጥማሉ። ቀስ በቀስ የሚመጡ ምልክቶች ናቸው እነዚህ። ግን ቀላል የሚመስሉ ኢቭን ህመሙ ከመጀመሩ ከ10 ከ20 ዓመት በፊት ደግሞ ቀድሞ ምልክት ሊሰጠን ይችላል። ለምሳሌ የማሽተት ብቃታቸው ቀድሞ ምንም የፓርኪንሰን ሀሳቡ ራሱ ሳይኖር ከ10 ከ20 ዓመት በፊት የማሽተት ብቃታቸው ቀስ በቀስ እየቀነሰ የመምጣት ነገርም ይኖረዋል። ስለዚህ አሁን ላይ ፓርኪንሰንን ከእንቅስቃሴ ጋር ብቻ ብለን የምናስቀምጠው ህመም ሳይሆን እንቅስቃሴንም እንቅስቃሴ ያልሆኑትንም ምልክቶችን የሚጎዳ አይነት ህመም ነው። አሁን ይሄ ህመም እንደዚህ ምልክት ሲያሳይ ቀድሞ ሰው ትሪት ካደረገው ህክምና አለው? ህክምናው ምን ይመስላል? መድኃኒት አለው። መድኃኒቱ ግን ለኪውር ወይም ለድህነት ለፍጹም መዳን አይደለም። ግን ስሜቱን ለመቆጣጠር የምንሰጠው መድኃኒት ነው። ህመሙም በባህሪው ቀስ ቀስ እያለ እየጨመረ የሚሄድ ቋሚ ህመም ነው። እንደዛ ከሆነ አሁን ታማሚው ማወቅ ያለበት መረዳት ያለበት ምትዩና እንዲሁም ደግሞ ታማሚው አካባቢ ያለ ሰው ወዳጁ፣ ቤተሰቡ፣ ጓደኛው ምን ማወቅ መረዳት ያለብን ብለሽ ታስባለሽ? ከእንቅስቃሴ የዘለለ ሌሎች ምልክቶች እንዳሉት ህመሙ ማወቅ አለባቸው። ይሄ ከዲፕሬሽን ጋር የተያያዘ ምልክቶች አሉት እና እነዚህ ነገሮችን አስታማሚዎቹ ቀድመው ማወቃቸው መዘጋጀታቸው ለሚሰጡት እርዳታ ይረዳቸዋል ብለን እናምናለን። ስለ ህመሙ በማህበረሰቡ ዘንድ ያለው እይታ ትንሽ የተዛባ ነው። ሜዲካል ህመም ከመሆኑ ይልቅ ከእርግማን ጋር የተያያዘ ከሌሎች አምልኮ ጋር የተያዘ እንደሆነ የማሰብ ነገር ያጋጥማል። እንስሳ ድመት ገድለው ነው እንደዚህ ተብለው የሚመጡ በጣም ብዙ ታካሚዎች አሉ እና ይህ ንጹህ የሆነ ህመሙ ከእርግማን ጋር የተያዘ አለመሆኑን መታወቅ አለበት። አሁን ዲፕሬሽኑ ከህመሙ ጋር ተያይዞ የሚመጣ ነው ማለት ነው? አእምሮ እና የጭንቅላት ወይም ማይንድ ብሬን የምንለው እንትን አለ። ከህመሙ ጋር የተያዘ አንዱ ምልክት ዲፕሬሽን ሊሆን ይችላል። 40-50% ታካሚዎች ላይ ይህ ምልክት ሊታይ ይችላል። ሌትሊ ሊታይ ይችላል። እንግዲህ ሮቢ ያው የዛሬ
የዚህ በድርጅታችን ውስጥ ብዙ የፓርኪንሰን ታማሚዎች አሉ የተለያየ አይነት አገልግሎት እያገኙ ያሉ ከነዚህ ውስጥ ደግሞ የተወሰኑ ፔሸንቶች አሉ ዛሬ እዚህ የመጡ ከነሱም ጋር የምትገናኝ ይሆናልና እነሱም ጋር ተወሰነ ቆይታ ታደርጋለህ እንግዲህ ልምዳቸውን አንዳንድ ነገሮች ያጋሩሃል ከዛ ባሻገር ግን ቅድም 80 አልጋ ላይ ያሉ ህሙማኖች አሉን ብያለሁኝና አንድ ፔሸንት ጋር በመሄድ ያሉበት ሁኔታ ትንሽ አይተናቸው እንመለሳለን እንግዲህ ሮቤሳቸው ያው አላስታማሚ ነው ያሉት አንድ ልጅ ነው ያላቸውና እሷው ምናልባትም ሴት ሄደው ነው መሰለኝ የለም እንጂ እሱ ነው የሚያስታምማቸው ከዛ ባሻገር እንግዲህ ያው የኛ ቤት ለቤት አገልግሎት የሚሰጡ ባለሙያዎች አሉ እነሱ አንዳንዴ የመጡ ይጎበኙዋቸዋል ከዛ ባለፈ እንግዲህ አላስታማሚ ነው የሚገርም ያ ልጅ ነው እንዲ ምግብ እየበሰለ የደገፈ እየተንከባከበ እንትን እያለ የሚንከባከባቸው በቤት እንደዚህ ከሆኑ ምን ያህል ጊዜ ነው 14 15 ዓመት ማን ነው የሚደግፈው ታዲያ ማንም የለም እስቲ ጋሼ እንግዲህ ተበሽታው በፊት የሚሰሩት ስራ ምንድን ነበር ክሬን ኦፕሬተር በቃ አሁን እሱ ሲቆም ቆመ አሁን ይሄ ኪራይ ነው በምንድን የቤተሰብ ቤት ድጋፍ የሚያደርግልዎት ቤተሰብ ምንም የለም ካሁን ከልጆት ጋር ነው የሚኖሩት ይማራል ስንተኛ ክፍል ነው 8ኛ ክፍል 14 አመቱ ነው እሱ ሳይኖር ሌላ የሚያግዘውት ሰው የለም በቆይታ ነው አፎት ማውራት የሚያክተው እግዚአብሔር ከርሶ ጋር ይሁን እንግዲህ በርቱል እሺ አሁን በምንድን ነው የተነሳው አሁን ወስዳ ምን ያህል ደቂቃ ይፈጃል አይዞህ እንደሱ ከሆነ አረፍ በላ በቃ እንተዋወቅ ማን ልበል ዛዩ ዜና እንዴት ነህ ምን ያህል ጊዜ ሆነ 8 ዓመት ሲጀምር ስሜቱ ምን ይመስል ነበር ሲጀምር እቺ አንድ ጣት የነበረች ምትንከረከተው እዛ ያለ አጠቃላይ ይሳፋ መጣ ከማንቀጥቀጥ እና አንደበትን ይዘኛል መናገራውን ድምጽ የራሱ ተክላል ህክምና ወዲያው ሄድክ ህክምና ያው መድኃኒት ማስታገሻ ማስታገሻው ደግሞ በየሰዓቱ ወሰደኝ አሁን እኔ በቀን 4 ነው የምወስደው ሲጀምር አንድ ነበር ዶዝን እየጨመረ አላደርሻለሁ ማን ልበል ጌታቸው ማ ጌታቸው ስጦታው ስለ ህመሙ ካወቁ ምን ያህል ጊዜ ሆነ አመት ነው ካቲት ጀመረኝ ምን ነበር የምትሰራው መኪና ላይ ነበር የምሰራው ወርዳ ነበር ከባድ መኪና ነበር የምትነው ተሳቢ ጋር ነበር የምሰራው አቁሜዋለሁ ምን ነው ገቢ የለም ስለ ፓርኪንሰን የሚያውቁት ነገር ነበር ከዚህ በፊት አላውቅም አሁን አካባቢ ያለው ሰው በደንብ ይረዳውታል አያውቅም ምንድነው መሆኑን ነርቭ ነው በሚለው ነው የሚታወቀው እንጂ እንደዚህ ዲቴል ውስጥ እንትኑን የሚያውቀው ነገር ፓርኪንሰን ፔሸንት ኦርጋናይዜሽን ኢትዮጵያ ስልጠና ይሰጡናል እየጠሩ እንትን ስፖርት እንሰራለን አሰልጣኝ ተቀጥሮልማ እና መድኃኒት ይሰጡናል ስልጠና ይሰጡናል ከማህበረሰቡ ጋር እንድንኖር እና ያው ባለቤቷም የድርጅት ወይዘሮ ክብራ ከበደ ፔሸንት ስለሆነ በቃ ከሷ ጋር ሰው እንደ እናታችንና በየጊዜው የሚመጣውን ዓለም ላይ ስለ መድኃኒቱ እውቀት ትሰጠናለች መድኃኒት ከከነማ ጋር ውላላቸው በነፃ እንድንወስድ 3 ወር 4 ወር በነፃ እና በጣም ከባድ መድኃኒት ማውሳት ደግሞ የለም እዚህ የድርጅት ባይኖር ትንሽ ከብድ ነበር ምን ነበር የሚሰሩት ጥበቃ ነው ቤተሰብ አስተዳዳሪ ነው በርሶ ስራው ምን ያህል ሰው ይተዳደራል እሱ ልጅና ባለቤቴ ናቸው በቋሚነት ያ ጭንቀት ነው የበለጠ በሽታ ማለት ነው
ስራ ማጣት፣ ስራ ለማግኘት። እንደው ለማህበረሰቡ መግለጽ የምትፈልገው ነገር? አንተ ላለመያዝ ምንም አይነት ሪስክ የለም፣ ዋስትና የለም። ህብረተሰቡ ሊረዳን ይገባል። ውሃ እንኳን ከፍተህ መጠጣት አይችልም። መድኃኒት ራሱ ሰው ነው የሚሰጥ እና በጣም ሙሉ ከህብረተሰቡ የሚያገል በራስ ጊዜ ማለት ህብረተሰቡ ባያገልም በራስ በሽታው ራሱ ያገላል። በቃ ጠገን ነው የሚያይዘው። እንደ ማህበር ያለው ተግዳራቶች ምንድን ነው? እንደውም የድርጅቱ ዘላቂነት አደጋ ውስጥ የገባበት ጊዜ ነው አጋጣሚ የተገናኘ ነውና ከዋጋ ንረቱ ጋር ተያይዞ የምናደርጋቸው ድጋፎች የዛሬ 3 ዓመት ፕሮጀክቱ ሲጀመር ያለበት አሁን አንድ የዳይፐር ዋጋ እና አንድ የመድኃኒት ዋጋ በ3 እና በ4 እጥፍ የጨመረበት ሁኔታ ነው ያለው። ከዛ ባሻገር የመድኃኒት እጥረትም አለ። እነሱ ነገሮች ማቅረብ እጅግ በጣም ፈታኝ ነው። ያለው ድጋፍ ምንም በጣም አነስተኛ ነው፣ ኦልሞስት የለም ማለት በሚቻል ደረጃ ነውና ምናልባት እነዚህ ፔሸንቶች ያሉበት ሁኔታ በጣም አስቸጋሪ ሁኔታ ነው። እኔም አሁን አንድ ትልቅ ጥያቄ ነበረ። ማህበሩ በምንድን ነው ፋይናንስ የሚደረገው? ማህበሩ እንግዲህ የብሬድ ፎር ዘ ወርልድ የሚባል የጀርመን ሀገር መሰረቱን ያደረገ ግብረሰናይ ድርጅት አለ። ያ ድርጅት የድርጅቱን አጠቃላይ ወጪ 75%ን ይሸፍናል። 25%ን ድርጅቱ ከተለያየ አይነት አቅጣጫ የመሰብሰብና የማሟላት ግዴታ አለበት። 25%ቱ አለመሰብሰቡ ደግሞ ምን አይነት ችግር ይፈጥራል? ከዛ ከረጂው ድርጅት የሚመጣው 75% አይለቀቅም። ከሀገር ውስጥ የሚሰበሰቡ ድጋፎች በጣም ዝቅተኛ ኦልሞስት የሉም በሚባል ደረጃ ስለሆነ ያኛውንም ፋይናንስ ማስለቀቁ ጉዳዩ በጣም አስቸጋሪ ነው ማለት ነው እንጂ በዋናነት 75%ቱ ከዚህ ድርጅት ነው የመጣው ማለት ነው።